ታሪካችን ሲጀምር አንድ ልጅ በድንገት በፍርሃት ተውጦ ከእንቅልፉ ባነነ። ወደ ታች ሲመለከት ግን ያየው ነገር እጅግ አስደንጋጭ ነበር። ጩኸቱም ከአፉ አመለጠ። በእውነተኛ እግሮቹ ፈንታ በሰውነቱ ላይ ሜካኒካል ወይም የሮቦት እግሮች ተገጥመውለታል። አሁን በንዴትና በድንጋጤ ተሞልቶ በሩን በኃይል ረግጦ ሰባበረውና ወደ ውጭ ሮጠ። በውጪ የቆሙ ሰዎች ወዲያውኑ መሳሪያቸውን ደገኑበት። ነገር ግን በዛች ቅጽበት በአዲሱ እግሮቹ ውስጥ የሚፈስ አስገራሚና ከፍተኛ ኃይል ተሰማው። በአንድ ቅጽበት ውስጥ መቶዎች የሚቆጠሩ ሜትሮችን አቋረጠ። ፍጥነቱ እጅግ ከማይታመን የተነሳ ጥይቶችን እንኳን ሊደርስበት አልቻሉም። ስሙ ኒክ ይባላል። እስከ ቅርብ ቀናት ድረስ በማሳቹሴትስ የቴክኖሎጂ ተቋም ተማሪ ነበር። በትምህርት እጅግ ጎበዝና የተራቀቀ ሃከር ነበር። ከስነ ፈለግ እስከ መልክዓ ምድር የማያውቀው ነገር የለም ለማለት ይቻላል። ነገር ግን ከልጅነቱ ጀምሮ በእግሮቹ ላይ በደረሰበት ሕመም ምክንያት በምርኩዝ ለመራመድ ይገደድ ነበር። ያኔም ከፍቅረኛው ሄሊ እና ከጓደኛው ጆን ጋር ጉዞ ላይ የነበሩ ሄሊ ዕቃዎቿን እንድትጓጓዝ እየረዷት ነበር። በድንገት ምሽት ላይ ከአንድ ምስጢራዊ ሃከር መልእክት ደረሰው። በኢንተርኔት አማካኝነት ለረጅም ጊዜ ሲጋጩ የቆዩ ቢሆንም በዚህ ጊዜ ግን ሃከሩ የሄሊን ላፕቶፕ በቀጥታ በመጥለፍ እንቅስቃሴዋን ሁሉ ይከታተል ነበር። ኒክ ወዲያውኑ የሃከሩን ቦታ መፈለግ ጀመረ። ጆን ሃከሩን ፈልገው ትምህርት ሊሰጡት እንደሚገባ ሐሳብ አቀረበ። ነገር ግን የኒክ ስሜት ቀድሞውኑ ተረብሾ ነበር። በውስጡ ሄሊ በጤናው ሁኔታ ምክንያት ልትለየው እንደምትፈልግና ይህ ጉዞ ለመለያየት ሰበብ እንደሆነ ይሰማው ነበር። በንዴት ተሞልቶ ሃከሩን በማንኛውም ዋጋ ለማግኘት ወሰነ። በመንገድ ላይ ያሉ ሃከሩ በትራፊክ ካሜራ የተነሱ የመኪናቸውን ፎቶዎች በመላክ ያበሳጨው ነበር። የጂፒኤስ መገናኛዎች በመጨረሻ ሰው ከማይኖርበት አካባቢ ወደሚገኝ አንድ ገለልተኛ ቤት መራቸው። ኒክና ጆን ሁሉንም ነገር በቪዲዮ እየቀረጹ ወደ ውስጥ ገብተው ፍለጋ ጀመሩ። በድንገት ሄሊ ከውጭ ጮኸች። ኒክ በፍጥነት ወደ ውጭ ሲወጣ እሷ ወደ አየር ላይ ስትነሳ ተመለከተ። በዛው ቅጽበት ዓይን የሚያጭበረብር ነጭ ብርሃን ፊቱ ላይ በራና ራሱን ሳተ። ከዚያ በኋላ ምን ያህል ጊዜ እንዳለፈ ማንም አያውቅም። በመጨረሻም ዓይኑ ሲከፈት በተሽከርካሪ ወንበር ላይ ተቀምጦ ነበር። መላ ሰውነቱም ደንዝዟል። ሙሉ የደህንነት ልብስ የለበሰ ሰው በፊቱ ተቀምጦ ነበር። ስሙ ፔስ ይባላል። ፔስ ለኒክ ትውስታውን እንዲመልስ እንደሚረዳው ነገረው። ፔስ ሲያስረዳቸው ከሌላ ዓለም ፍጥረት ኤሊያንስ ጋር ግንኙነት ፈጥረው ሊሆን ስለሚችል በበሽታ ተይዘዋል ተብሎ ተጠርጥረዋል። ዶክተሮቹ ለብዙ ቀናት ጥያቄ ያዘንቡበታል። ነገር ግን ኒክ እዚህ ምን እየሆነ እንዳለ ሊረዳ አልቻለም። ጆንና ሄሊን ማግኘት ይፈልጋል። ነገር ግን ማንም ስለ እነሱ የሚነግረው ነገር የለም። ከዚያም አንድ ቀን ጠዋት ወደ ዶክተሩ እየተወሰደ ሳለ በአጋጣሚ ሄሊን በአንድ ክፍል ውስጥ አልጋ ላይ ተኝታ ተመለከታት። ሊያገኛት ቢፈልግም አልፈቀዱለትም። ከዚያ በኋላ ወደ ክፍሉ ተመለሰ። እንደተመለሰም የጓደኛው የጆን ድምፅ ከሌላ ክፍል ሲመጣ ሰማ። ኒክ ለጆን እንዲህ ሲል ተጣራ። ዛሬ ሄሊን አይቻታለሁ፣ ግን እንዳገኛት አልፈቀዱልኝም። ዳግመኛም እግሮቼ ምንም አይሰሙኝም። ጆና የሆነ መጠጥ እንደሰጡትና ከዚያ በኋላ ልቡ እንደ ቀድሞ መምታት እንደማይችል ነገረው። አሁን ሁለቱም በዙሪያቸው የሚያዩትን ማንኛውንም መረጃ እርስ በርስ ለመለዋወጥ ተስማሙ። ከዚህ በኋላ ኒክ በዙሪያው ያለው እያንዳንዱ ነገር በጥንቃቄ መከታተል ጀመረ። የትኛው ኮድ የትኛው በር እንደሚከፈትና እነማን እንደሚያናግሯቸው እንደሚፈቅድላቸው በትኩረት ይመለከታል። ዶክተሮቹ በድጋሚ ኒክን ጠሩት። የተለያዩ ቅርጾች ያላቸውን ቁሶች በፊቱ አስቀምጠው ስለ ቀለማትና ቅርጾች ያለውን እውቀት ለመፈተሽ ሞከሩ። ነገር ግን ኒክ ምንም መልስ ለመስጠት ፈቃደኛ አልሆነም። ሄሊን እስካገኘዋት ድረስ ምንም አልናገራችሁም አላቸው። በዚህ ምክንያት ዶክተሮቹ ኒክን ወደ ሄሊ ሊወስዱት ተገደዱ። ነገር ግን እሷ ራሷን ስታ ስለነበር ኮማ ውስጥ በመሆኗ ምንም ሊያደርግ አልቻለም። ከዚህ በኋላ ኒክ ወደ ክፍሉ ተመልሶ የሆነውን ሁሉ ለጆና መንገር ጀመረ። ነገር ግን በድንገት የጆና ድምፅ መምጣቱን አቆመ። በዛው ቅጽበት እዚያ ባለች አንዲት ላም ላይ ሙከራ እየተደረገ ነበር። በድንገት መብራት ጠፋና አንድ ሰው ከተቋሙ አምልጦ ወጣ። ኒክም ሄዶ በአንድ ጨለማ መታጠቢያ ውስጥ ተደበቀ። መብራት ሲመጣ ሁለት ሰዎች ወደ ውጭ አወጡት። እዚያ ጋር ኒክ በግድግዳዎቹ ላይ በጣም ትልቅ የሆነ ጭረት መሰል ምልክቶችን አስተዋለ። ከዚህ በኋላ
ወደ ዶክተሩ ሄዶ ጆና የት እንዳለ ጠየቀው። ዶክተሩ ግን ጆና በፍጹም ወደዚህ እንዳልመጣ ነገረው። ኒክ ግን ይህ የማይቻል ነው፣ እያናገርኩት ነበር አለ። ዶክተሩ ለዚህ ምንም መልስ አልሰጠም። አሁን ኒክ ወደ ክፍሉ ሲመለስ ለጆና በተደጋጋሚ ተጣራ፣ ነገር ግን ምንም መልስ አልነበረም። ከዚህ በመነሳት ጆና ከዚህ ቦታ ማምለጡ ግልጽ ሆነለት። ስለዚህ ኒክ ከሄሊ ጋር እዚህ ቦታ ለማምለጥ ወሰነ። በእነዚህ ሁሉ ቀናት ውስጥ ሁሉንም ኮዶች ጽፎ እና ከዚያ ቦታ ሊያስወጣው የሚችለውን እያንዳንዱን መንገድ አጥንቶ ነበር። ከሄሊ ጋር ማምለጥ ጀመረ። ልክ የመጨረሻው በር ላይ ሲደርስ ግን ዶክተሩ በድንገት ታይቶ ያዘው። ከዚያ በኋላ ኒክ ራሱን ሳተ። ሲነቃ ከሄሊ አጠገብ ባለው አልጋ ላይ ተኝቶ አገኘው። ሊነካት ሲል እዚያ ያሉት ሰራተኞች እጁን ያዙት። ሄሊ በድጋሚ ራሷን ሳተች። አሁን ኒክ እዚያ ካሉት ሰራተኞች ጋር መታገል ጀመረ። በትግሉ መሃል ከአልጋው ላይ ወደቀ። በዚህ ምክንያት ሰራተኞቹ ደንግጠው ከክፍሉ ሸሹ። ኒክ በዛን ጊዜ እውነተኛ እግሮቹ ተቆርጠው በሮቦት እግሮች እንደተተኩ አስተዋለ። አሁን ግን በትክክል መራመድ ችሏል። እነዚህ የሮቦት እግሮች እጅግ በጣም ጠንካራ ከመሆናቸው የተነሳ በሩን በኃይል ሰባብሮ ወጣ። ወደፊት በሚጓዝበት ጊዜ ማንኛውንም ከፊቱ የመጣን ሰው ያጠቃ ነበር። ሄሊም ከእሱ ጋር ነበረች። በሊፍት ወደ ታች ሲወርዱ ዶክተሩ ወደ ኒክ መጥቶ ከዚህ ወደ ውጪ ከወጣ የሌላ ዓለም ፍጥረታት አደጋ ላይ ጥሎሃል፣ እዚህ መቆየት አለብህ አለው። ኒክ ግን አልሰማውም። ረጅሙን መተላለፊያ ተነል አልፎ በመጨረሻ ከተቋሙ አመለጡ። ወደ ውጪ እንደወጡ ሄሊም ነቃች። ሁለቱም በዙሪያቸው ሲመለከቱ ምንም ነገር በማይታይበት አንድ ጭው ባለ በረሃ ውስጥ እንዳሉ ተረዱ። ጉዛቸውን ቀጠሉ። በመጨረሻ መኪና ወደሚገኝበት መንገድ ደረሱ። አሽከርካሪውን እርዳታ ጠየቁ። መኪናው ውስጥ አንዲት አሮጊት ነበሩ። ሊረዷቸውም ተስማሙ። ነገር ግን ጥቂት ርቀት ከተጓዙ በኋላ አሮጊቷ እንግዳ የሆነ ነገሮችን መናገር ጀመሩ። ከዚያ በድንገት መኪናውን መንገድ መሃል አቁማ በሚያስፈራ ሁኔታ ጮክ ብላ መሳቅ ጀመረች። ኒክና ሄሊ ደንግጠው በፍጥነት ከመኪናው ወረዱ። በአቅራቢያው የነዳጅ ማደያ ነበር። ኒክ ሄሊን እዛ ወሰዳት። እሷን በአንድ የጭነት መኪና ላይ አስቀምጦ እሱ በስልክ ወደ ቤቱ ለመደወል ሞከረ። ነገር ግን ስልኩ ተበላሽቶ ስለነበር አልሰራም አላቸው። በዛ ቅጽበት ሄሊ የተቀመጠችበትን የጭነት መኪና ከቦታው ተነስቶ ሲሄድ አስተዋለ። ሄሊ መኪናው ውስጥ ነበረች። ኒክ ወዲያውኑ አሽከርካሪው ለዶክተሩ እንደሚሰራና ወደ ተቋሙ እያመለከተ እንደሆነ ተረዳ። በዚህ ምክንያት መኪናውን ማሳደድ ጀመረ። የሚያስገርመው ነገር በሮቦት እግሮቹ አማካኝነት እጅግ በጣም ፈጣን በሆነ ፍጥነት ይሮጥ ነበር። ልክ መኪናው አጠገብ ሲደርስ አሽከርካሪው በሩን ከፍቶ መታውና ጣለው። ነገር ግን ኒክ በማንኛውም ዋጋ ሄሊን ማስመለስ ይፈልጋል። ስለዚህ በድጋሚ መኪናውን ማሳደድ ጀመረ። መኪናው በከፍተኛ ፍጥነት እየተጓዘ ቢሆንም በአዲሶቹ የሮቦት እግሮቹ ሊደርስበት ቻለ። መኪናው ውስጥ ሄሊ መሳሪያ አገኘችና አሽከርካሪውን አስፈራራችው። ከዚያም ሁለቱም አሽከርካሪውን አውርደው ጥለው መኪናውን አመለጡ። ረጅም ርቀት ከተጓዙ በኋላ መንገዱ ወደሚያልቅበት ቦታ ደረሱ። በዚህ ምክንያት ወደ ኋላ ለመመለስ ተገደዱ። ነገር ግን ኒክ በድጋሚ ወደ ነበሩበት መንገድ እየተመለሱ እንደሆነ ተረዳ። በዛን ጊዜ በአቅራቢያው አንድ የጎበኞች ማዕከል አዩ። ወደ ውስጡ ሲገቡም የአካባቢውን ካርታ አገኙ። ከካርታው እንደተረዱት በአጠቃላይ በጠቅላላው አካባቢ አንድ ብቸኛ መንገድ ብቻ ነው ያለው። ኒክ ምንም ሊረዳው አልቻለም። በዚህ መሃል የሄሊ ሁኔታ ከጊዜ ወደ ጊዜ እየተባባሰ መጣ። ስለዚህ ሁለቱም ሌሊቱን እዚያ ለማሳለፍ ወሰኑ። በዛች ሌሊት እዚያ እያሉ የዶክተሩ ሰዎች በድንገት መጡ። ኒክና ሄሊ መደበቅ ጀመሩ። ተደብቀው እያሉ ጓደኛቸው ጆንም እዛ እንዳላዩ። ያ ቀደም ብሎ ከተቋሙ አመልጧል የተባለው የጆና እጆች ሙሉ በሙሉ ተቀይረው ነበር። በሌላ አነጋገር ኒክ የሮቦት እግሮች እንደተሰጡት ለጆናም የሮቦት እጆች ተሰጥተውታል። ጆና ቀደም ብሎ ሲያመልጥ በግድግዳው ላይ የታዩት ጥልቅ ጭረቶች የሱ ነበሩ ማለት ነው። ኒክ በከዛ እጁ ላይ የተጻፈው ቁጥር በሄሊ አንገት ላይም ተጽፎ አስተዋለ። ጆናም ይህን ቁጥር ደምረ ብታየው ድምሩ 50 እንዲሆናል አላቸው። ይህ ማለት ያለነው ኤሪያ 51 ውስጥ ነው ማለት ነው። እዚህ ሳይንቲስቶች አዳዲስ ሙከራዎችን ያደርጋሉ፣ በእኛም ላይ ሙከራ እያደረጉብን ነው አለው። ለእነሱ እኛ በቤተ ሙከራ ውስጥ እንዳለ አይጦች ነን። አሁን የዶክተሩ ሰዎች ከሄዱ በኋላ በሚቀጥለው ቀን ጠዋት ለማምለጥ በጭነት መኪናው ጉዞ ጀመሩ። ጥቂት እንደተጓዙ ከፊት ለፊታቸው የፍተሻ ጣቢያ አዩ። ምንም እንኳን
መኪናውን በጥሶ ለማለፍ ቢሞክርም ወታደሮቹ በትላልቅ ምሰሶዎች መኪናውን አገቱት። ይህ ምሰሶ ደግሞ በኮምፒውተር ሲስተም ብቻ ነው የሚነሳው። ጆና ከመኪናው ወርዶ ላፕቶፕ ወዳለበት ክፍል ደረሰ። ነገር ግን ምሰሶውን ማንሳት ከመቻሉ በፊት አንድ ጥይት መነጽሩን መታውና እይታው ደበዘዘ። ይህ ማለት ደግሞ ኮዱን ማስገባትም ሆነ ሲስተሙን መጥለፍ አይቻልም ማለት ነው። በዚህ ምክንያት ወደ ውጭ ለመውጣት ተገደደ። ከዚያም በሮቦት እጆቹ ያለውን ከፍተኛ ኃይል በመጠቀም ምሰሶውን ሰባብሮ ጣለው። ከዚህ በኋላ ኒክ እና ሄሊ ማምለጥ ቻሉ። ጆና ግን ወደ ኋላ ቀረ። እሱ ቀድሞውኑ በብዙ ጥይቶች ተመቶ ነበር። የጆና መስዋዕትነት ለኒክና ለሄሊ እንባን አፈሰሰ። አሁን ጉዟቸውን ቀጠሉ። በመጨረሻም አንድ ግዙፍ ድልድይ ከፊታቸው ታየ። ነገር ግን በድልድዩ መሃል ዶክተሩ ቆሞ ነበር። መኪናቸው ወደ እሱ ከመድረሱ በፊት የዶክተሩ ሰዎች በመንገዱ ላይ ጎማ የሚበሳ ነገር ጣሉና መኪናውን ተገልብጦ ወደቀ። አሁን ሄሊ በከፍተኛ ሁኔታ ስለተጎዳች ራሷን ሳተች። በዛው ቅጽበት አንድ ሄሊኮፕተር መጥቶ ሄሊን ይዟት ሄደ። ኒክም ክፉኛ ቆስሏል። ነገር ግን በሌላ ኃይሉ በድጋሚ ቆመ። በዛን ጊዜ ትኩረቱ ዶክተሩ በደረቱ ላይ ባደረገው ስም ላይ ያረፈ። ዳሞን ይላል። ኒክ ስሙን በኋላ ወደፊት ሲያነበው ኖማድ ማለት ነው የሚል ቃልም ሆኖ ያየዋል። ያ ያሰቃያቸው የነበረው የኮሌጃቸው ሰርቨር የጠለፈውና ጥፋውን በኒክ ላይ የጣለው ሃከር ራሱ ዶክተር ነበር። አሁን ዶክተሩ ሁሉንም ነገር አመነ። አዎ ያን ሁሉ ያደረግኩት እኔ ነኝ። ወደ እኛ እንድትመጡ ያበሳጨናችሁም እኛ ነን አለው። ጓደኛችሁ ላሉበት ሁኔታ ተጠያቂው አንተ ነህ። ከዚያም እውነቱን ሲናገር እንዲህ አለ። እኛ በሰዎች ላይ የሌለ ዓለም ቴክኖሎጂ እንጠቀማለን። እስካሁን ሙከራ ካደረግንባቸው ሰዎች ሁሉ አንተ ምርጡ ነህ። የሮቦት እግሮችን ከወሰኑትና ከአእምሮ ጋር ሙሉ በሙሉ ያስማማ ብቸኛው ሰው አንተ ነህ። ይህ ማለት አንተ የእኛ እጅግ ስኬታማ ሙከራ ነህ። ይህንን መስማት ኒክን እጅግ አስቆጣው። በሮቦት እግሮቹ ኃይል በመጠቀም ወደ ድልድዩ በከፍተኛ ፍጥነት መሮጥ ጀመረ። ፍጥነቱን ከቁጥጥር ውጭ ሆነና በድንገት አንድ የማይታይ ግድግዳ ጋር ተጋጨ። በግጭቱ ኃይል ግድግዳውን አልፎ ወደ ሌላኛው ወገን ወደቀ። ወደ ኋላ ሲመለከት ዶክተሩ እዚያ ቆሞ አየው። ዶክተሩ ጭምብሉን አወለቀ። ኒክ ያየው ነገር ግን ሰው አልነበረም። ይልቁንም ሮቦት የሆነ የሌላ ዓለም ፍጥረት ነበር። ከዚህ በኋላ ኒክ ወደፊት ሲመለከት የጠፈርን ገጽታ ተመለከተ። በዛን ጊዜ ኒክ ከምድር ወጥቶ በጠፈር መንኮራኩር ውስጥ እንዳለ ተረዳ። የመንኮራኩሩ ቁጥርም 23541 ነበር። ይህ ቁጥር በእጁ ላይ እና በሄሊ ትከሻ ላይ ተጽፎ የነበረው ያው ቁጥር ነው። ይህም ማለትም ቦታው በፍጹም ኤሪያ 51 አልነበረም ማለት ነው። ይልቁንም የሮቦት ፍጥረትን የጠፈር መንኮራኩር ሲሆን በሰዎች ላይም ቴክኖሎጂዎችን እየሞከሩ ነበር። ፊልሙም እዚህ ጋር ያበቃል። ታሪኩን አብረን እየተከታተልን ስለነበር እናመሰግናለን። ትዕይንት ሪካፖች ነን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ።